ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች የዕለቱን አዳዲስ መረጃ ይዤላችሁ መጥቻለሁ ማለት ነው። እንድትከታተሉኝ በአክብሮት ጋበዝኳችሁ። ከዛ በፊት ግን ዋና ዋናዎቹን ላስደምጣችሁ። አይደገምም መቼም አንረሳውም። ጥቅምት 24 2013 ዓ.ም የአገር መከላከያ ሰራዊት የተፈጸመበትን በደል በማስታወስ እንግዲህ ዛሬ የሻማ ማብራት ስነ ስርዓትም እያካሄደ ይገኛል። የሰላም ጥሪ በመቀበልም የጽንፈኛው አባል የነበሩ ወጣቶች ለመንግስት እጅ የሰጡበትም ሁኔታ አለ። የባንዳነት ተልዕኮ አንግቦ የመጣው የጽንፈኛ ኃይልና ባንዳው አጅቦ የመጣው ባንዳ እንግዲህ ሳይመለስ ቀርቷን 80-0 ማለት ነው። ወደ ዝርዝር መረጃው ምናልፍ ነው የሚሆነው። ወደ ቻናል ቤተሰቦች ወደዛው እንለፍ፣ አብራችሁኝ ቆዩ። በሰሜን ሸዋ ዞን በሜዳ ወረሞ ከወርቄ ከተክለ ጊዮርጊስና ከከርከሬ ቀበሌ በተሳሳተ መንገድ የጽንፈኛውን ቡድን የተቀላቀሉ 5 ወጣቶች የመንግስትን የሰላም ጥሪ በመቀበል እጅ ሰጠዋል። የአጼ ዳዊት ክፍለ ጦር የቀስትን ንብ ሻለቃ አባል የሆኑት ከመንዝቀያ ጠፍተው እየሰጡ ሲሆን አንደኛ አሳምነው ዘመድ አባተ የ17 ዓመት ወጣት፣ ሁለተኛ ጸጋሲና ከበደ ከቦሰና ወረዳ ጊፍት ቀበሌ የ18 ዓመት ወጣት፣ ሶስተኛ እመቤት አቢቢ ከርከሬ ቀበሌ 18 ዓመት እንስት የአሳመረ ዳኛ ሻለቃ አባል የሆኑት ከደራ ወረዳ ከኮሎ ቀበሌ ማለት ነው። አራተኛ አባይ ሰው ሶረን ዘመድ ከወርቄ ቀበሌ 18 ዓመት ወጣት፣ አምስተኛ ካብታሙ ወርቅ አገኝ ትርሙስ ከወርቄ ቀበሌ 17 ዓመት ወጣቶች ናቸው እጅ የሰጡ ማለት ነው። ወጣቶች እንደሚሉት በተለያዩ ማታለያ በመስበክ እንግዲህ ከትምህርት ገበታቸው ነጥለው ያስገቡን ሲሆን ትክክለኛ ዓላማ የሌለው ቡድን መሆኑን በመረዳትና በማወቅ መንግስት የሰጠውን የሰላም አማራጭ በመቀበል ሰጠናል ሲሉም ገልጸዋል። አክለውም አሁን ብዙ ወጣት እየከበዳቸው መሆኑን ገልጸው መሳሪያችንን ጠርነፋ በማለት በባዶ እጃቸው እንደጠፉም ነው እያስረዱት ማለት ነው። ወደ ሌላኛው መረጃ ስናልፍ የባንዳን ተልዕኮ አንግቦ የመጣው የጽንፈኛ ኃይልና ባንዳውን አጅቦ የመጣው ባዳ ሳይመለስ ቀርቷል ማለት ነው። 80-0 በሚሆን ማለት በማዕከላዊ ጎንደር ዞን በምስራቅ ስቅለት ወረዳ የባንዳን ተልዕኮ አንግቦ የመጣው የጽንፈኛው ኃይልና ባንዳው አጅቦ የመጣው ባዳ በሰሜን ምዕራብ እዝ ክፍለ ጦር በተወሰደበት እርምጃ ሙሉ ለሙሉ ተደምሷል ማለት የባንዳዎችን ተልዕኮ ተቀብሎ ለመፈጸም ሲንቀሳቀስ የነበረው የጽንፈኛው ቡድን በተወሰደበት የማያዳግም እርምጃ ከ80 በላይ ተደምሷል። ቁስለኛና ምርኮኛም ሆኗል። በርካታ የነፍስ ወከፍና የቡድን መሳሪያዎችም ተማርኳል ማለት ነው። በተገኘው ድል የተሰማቸውን ደስታ ለመግለጽ እና የድል ባለቤቶችን የሰራዊት አባላት ለማበረታታት በግዳጅ ቀጠናው የተገኙት የሰሜን ምዕራብ እዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ የደመሰሳችሁትና የማረካችሁ የጽንፈኛ ስብስብ ባዳ ከሆኑትና ከሀገራችን ታሪካዊ ጠላቶች ጋር አብረው የሚሰሩ ባንዳዎች ጭምር በመሆናቸው ባዳዎችም ሆኑ ባንዳዎች ቆም ብለው ሊያስቡ እንደሚገባ ትምህርት እየሰጠ ማያዳግም እርምጃ ነው ብለዋል። ባንዳና ባዳ ላይ የተወሰደው እርምጃ የተገኘው አንጸባራቂ ድል የታላቁ ሀገራዊ ሰራዊት መሆናችንን ለኢትዮጵያ ያለንን ክብርና ቁርጠኝነት የሚያሳይ ነው ብለዋል ማለት ነው። የሰሜን ምዕራብ እዝ አዛዥ ሌተናል ጀነራል ብርሃኑ በቀለ ክፍለ ጦሩ ድል ብርቁ አይደለም ያሉት ሌተናል ጀነራል ብርሃኑ በቀለ እንደ ክፍለ ጦሩ ከዚህ በፊት ባካሄዳቸው ስምሪቶች ሁሉ አንጸባራቂ ድል አስመዝግቧል። የዛሬው ድል ግን ለየት የሚያደርገው በዜሮ ኪሳራ ባንዳዎችና ተላላኪዎች በመደምሰስ በመማረካችሁ ነው ሲሉም ተናግረዋል። እናንተ ዛሬ ታወቅታችሁ ያሸነፋችሁት የኢትዮጵያንን የጀግንነት ወኔና ስለንቡላ ተላብሳችሁ ህግ መንግስታዊ ተልዕኳችሁን ተረድታችሁ በሰለጠነ ወታደራዊ ሳይንስና ጥበብ በመታገዝ ያስመዘግባችሁ ድል ወገንን ያኮራ የጠላትን አንገት ያስደፋ አንጸባራቂ ድል በመሆኑ ልትኮሩ ይገባል። ካሉ በኋላ ድሉ ለመላው የመከላከያ ሰራዊታችን የሚያኮራ በመሆኑ ክብሩ የጦር ኃይላችን ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ እንዲሁም የመከላከያ ከፍተኛ አመራራችን እንኳን ደስ አላችሁ መልእክትም አስተላልፏል ሲሉ እንግዲህ አብስረዋቸዋል ማለት ነው። የክፍለ ጦሩ አዛዥ ኮሎኔል ዘሪሁን ተረፈ በበኩላቸው በማዕከላዊ ጎንደር ዞን በምስራቅ ሰቅለት ወረዳ ሲንቀሳቀስና ህዝብን ሰላም ሲያወቅ በነበረው የጽንፈኛ ቡድንና ተላላኪዎች ላይ በወሰደው ጥንቃቄ የተሞላበት ኦፕሬሽን በጽንፈኛው አደረጃጀት 2 የብርጌድና የሻለቃ አመራሮች ጨምሮ 80 ሲገደሉ 30 ምርኮኛና በርካታ ቁስለኛ መሆኑንም ተናግረዋል። እንዲሁም 1 መትረየስ፣ 1 ስናይፐር፣ 1 የጦር ሜዳ መነጽር፣ በርካታ የወገብ ትጥቅና የእጅ ቦምብ የቃታ መሳሪያ መማረኩና ኦፕሬሽኑ 80-0 በሆነ ውጤት ስለመጠናቀቁም ገልጸዋል ማለት ነው። ከአመራሮች መካከል የሻምበል አዲሱ መድፉ፣ ሻምበል እንድሪስ አብደላና መቶ አለቃ አህመድ አረጋ ግዳጁን አስመልክተው የሰጡትን ተልዕኮ ጽንፈኛውን መደምሰስና የህዝቡን ሰላምና ደህንነት ማረጋገጥ ነው። በቀጣይም የቀረውን ርዝራዥ የጠላት ኃይል በማደንና በመደምሰስ የአካባቢውን ሰላም ለማረጋገጥ ዝግጅታችን ከመቼውም ጊዜ የላቀ ነው ብለዋል።
ወደ መጨረሻውና ወደ ሌላኛው መረጃችን ስናልፍ አይደገምም፣ መቼም አንረሳውም። መከላከያ ሰራዊታችን ከ5 ዓመት በፊት በሰሜን እዝ ላይ ልክ በዛሬው ዕለት የተፈጸመውን ጥቃት በሻማ መብራት ስነ ስርዓት ከትናንትና ዕለት ማታ ጀምሮ እያከበረ ይገኛል። የሰራዊት አባላቱ ክስተቱ እንዳይደገም የምናስብበት እና የተሰዉትን ሰማዕታትን የምናስታውስበት ቀን ነው ብለዋል። ትውልዱ ለሰላም ዋጋ እንዲሰጥም የሻማ መብራት ስነ ስርዓቱ ላይ ጠይቀዋል። ክብር ለሀገር ሉዓላዊነት ለተሰዉ ጀግኖቻችን። ጥቅምት 24 የማይደገም ስህተት። ጥቅምት 24 ቀን በቀልን ትተን በይቅርታና ፍቅር በአንድ ጥላ ስር ሆነን ነጋችንን መወሰን እንዳለብን የሚያስታውሰን ቀን ነው። ጥቅምት 24 ቀን 2013 ዓ.ም በሰሜን እዝ ሰራዊት ላይ የተፈጸመው ክህደት ሀገር ጦርነት ውስጥ ከትቶ ለመከራም ዳርጎ ያለፈ የኢትዮጵያን ሕዝብ እኩል ያሳዘነ እንባ ያራጭ የማይሆን መጥፎ ታሪክ የተጻፈበት ዕለት ቢሆንም በቀጣይ መላው ኢትዮጵያውያን ሌላ መጥፎ ቀን እንዳይደገም በአብሮነት መቆም እንዳለብን ሊያስተምረን ለበቀል ሳይሆን በፍቅርና በመተሳሰብ በአንድ ጥላ ስር ሆነን ነጋችንን መወሰን እንዳለብን የሚያስታውሰን ቀን ነው። ክብር ለሀገር መከላከያ ሰራዊታችን። ውድ የቻናል ቤተሰቦች የዕለቱ መረጃ ይህን ይመስላል። በሌላ መረጃ እስከምንገናኝ ላይክና ሼር እያደረጋችሁ እንዲሁም አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ዕለት ዕለት አዳዲስ መረጃዎች እንዲደርሷችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። እስከዚያው ግን መልካም ጊዜ